ሰላም ደናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ሰሞኑን አንድ ትሬንድ ዘፈን አለ እንደ ትሬንድ አድርገውትም ይሆን ወይም ደግሞ በትክክልም ስሜታቸውን ገልጦላችሁ ይሆን አላቅም ግን እኔ እሰየው ብያለሁ ደስ ብሎኛል ትላንትና ነው ድንገት ዩቲዩብ ላይ the original the copy ምናምን የሚላየው ማለት ነው ኦሪጂናልም ይሁን ኮፒም ይሁን ዋናው እንደን ስሜት ተሰምቷታል ወይ ነው ጥያቄ ኦኬ እስቲ ቪዲዮ ላሳያችሁና ይህንን ዘፈን ሶስት ሰዎች ላይ ሳይ በጣም ደስ አለኝ ለመሰላችሁ አንደኛ ሶሻል ሚዲያ ላይ በወንድ ልጅና በሴት ልጅ መካከል ጠላትነት እንዳለ እየተሰበከኝ የኖርን ምናልባት ራሷም ሴት ልትሆን ትችላለች ወንዶች እንዲና እንዲህ እያለች ሴቶች እንዲና እንዲህ እየተባባሉ ግን in real life long የሚያረጉት ነገር የሚፈልጉት ነገር የሚናፍቁት ነገር ቢሆን የሰንባዲ ሚስት መሆን ባዲ ጋር መኖር መሆኑን ማሰብ በራሱ ለኔ ትልቅ ነገር ነው በእውነት ነው ብላችሁ ለወንዶች ጥሩን ማድረግ ወንዶችን መረዳት መሞከር ትዳርን ማሰብ ልጆችን መፈለግ ፒክሚ በሚያስብልበት ፕላትፎርም ላይ አይወስድሽም ብላችሁኝ ነበር ይሄው መጥቶ ወሰደኝ ብሎ ሴሌብሬት ማድረግን የመሰለ ዊኒንግ የለም ስለ ዘፈኑ አይደለም ማወራው ግን ውስጡ ስላለው ኮኖቴሽን ነው ማወራው ውስጡ ስላለው ሴቶቹ እየገለጹበት ስላለው ስሜት ነው በጣም ደስ ያለኝ they're too emotional በቃ ትዳርን መጋባትን ፈልገውት ነበር ሰርጉን ይሁን ጋብቻውን እሱ የኔ ጉዳይ አይደለም ግን the fact that ወንድ ልጅ ምን ያደርግልሻል ትዳር ባርነት ነው እንዲህ ከሚባልበት ፕላትፎርም ውስጥ ያሉ ሴቶች እንዲህ አይነት ስሜት ይሰማቸዋል ብሎ ማሰብን የመሰለ የሚያስደስት ነገር የለም honestly በእውነት በጣም ነው ደስ ያለኝ እና for a longest እየተሰራብን የመጣው ነገር ምንድነው ሴት ልጅ ራሷን ከቻለች ሴት ልጅ ገንዘብ ካላት ሴት ልጅ ስራ ካላት ሴት ልጅ ያንዳንዱን ነገር ማኔጅ ማድረግ ከቻለች ትዳር ሰከንደሪ ነው ትዳር አያስፈልግም ትዳር እኮ ማንዳቶሪ አይደለም ባላገባስ የሚሉ ሐሳቦችን በሚዘሩበት ፕላትፎርም ላይ ምንም ያህል ስራ ቢኖረኝ ምንም ያህል ኢንዲፔንደንት በሆን ምንም ያህል እንዲና እንዲ ቢኖረኝ I still long for marriage I still long for a ቤተሰብ ትዳር የሚባለውን ነገር እናፍቃለው የሚልን ሴት እንደማየት የሚያስደስት ነገር የለም ምክንያቱም ግልጥ ብለው አልወጡማ እኛስ በቃ ጨርሰን ወተናል ምንን አድማየር እንደምናደርግ ለምን አድቮኬት እንደምናደርግ ፉሊ ወተናል አንዳንዱ ግን in between ለሆነ ሰው it's still okay ትዳርን መፈለግ it's still okay pick me መባል it's still okay you know ሚስት መሆን መፈለግ it's okay ቤትን ሆም ሜከር መሆን it's okay የሚል ኢምፕሬሽን ይሰጠኛል እኔ ለእናንተም እንደሚሰጣችሁ አላውቅም እና for a longest ትዳሩን ፈልገው ወይ ጋብቻውን ባላቅም
ተቋምን እንፈልገው ከሰውየው ጋር አብሮ መኖር መሆኑን ባላቅም ግን ሴቶች እንደዚህ vulnerable ሆነው እንደዚህ ደስታቸውን ሲናገሩ እንደዚህ ጉጉታቸውን ሲናገሩ እንደማየት የሚያስደስት ነገር የለም እውነቴን ነው የምላችሁ መቼም ብዙ ሴት ድብዳውን እንደዚህ እንደሚያስብ አልጠራጠርም ግን የሶሻል ሚዲያውን ክላውድ ጥላቻ የሶሻል ሚዲያውን ትሮል ጥላቻ አንዳንድ ሴቶች በልባቸው ከሚያስቡት ተቃራኒ ብዙ ጊዜ እንደሚቆሙ አስባለሁ እናም ደግሞ ብዙ የዘመኔ ሴት ላይ ተጽዕኖ እየመጣባት ያለው ነገር ትዳርን በጣም ሎንግ እንዳታረገው እንዳትፈልገው እንዳትጓጓለት ይልቅን ገንዘብ መስራትን ራስን መቻልን ብቻ ፎከስ እንድታረግበት መላልሰው ነግረዋታል እቺ ሴት ልጅ ከተነገራት በተቃራኒ መቆሟ ታዲያ አያስደስትም እቺ ሴት ስቲል even if ገንዘብ ቢኖራት ስራ ቢኖራት ይሄና ይሄ ቢኖራት የጎደለ ስሜት እንዳለ ኖቲስ አድርጋ ያንን ስሜት ያንን ጎዶሎ ሊሞላው የሚችል ትዳር እንደሆነ አስባ እንደዚህ አይነት ሙዚቃ መጫወታ ራሱ ደስ የሚል ነገር አይደለ እና እኔ በጣም አስደስቶኛል ይኸውላችሁ ሶሻል ሚዲያ ግራ በገባቸው መራር በሆኑ የሚሄዱበትን የማያውቁ ባልበሰሉ በትክክልም የሚናገሩትን ነገር በማያውቁ ሴቶች እንደተሞላች እርግጠኛ ነኝ ምክንያቱም መራር ያልሆኑት መራር የሆነን ምክር መምከር ስለማይችሉ ማለት ነው በዛ ተቃራኒ ደግሞ ጥቂቶች ሲንገዳገዱ እናያለን ጤናማ ኮንተንት ይዘው ጥቂቶች ደግሞ ሰስቴን ማድረግ ስለሚያቀታቸው ወይ ስድቡን ስለሚጠሉ ወይ ፕራይቬት ላይፍ ስላላቸው ወደዛ ሊሄዱ እንደሚችሉ ግልጽ ነው እና ብዙ ጊዜ ጤናማ ነገር የሚሰራን ሰው ለምንድነው ማትወጡት ለምንድነው ጠንከር ማትሉት ለምንድነው ሰብሰብ ማትሉት ለምንድነው እንዲና እንዲያ ማታረጉት የሚል ሐሳብ ብዙ ጊዜ ይመጣል እኔም አስባለሁ እኔም ከብዙዎች ጋር አወራለሁ ጤናማ ኮንተንት ያለው ሰው እንዲና እንዲማይለው በጣም ተጽዕኖ መፍጠር የማይችለው በጣም ሶሻል ሚዲያ ላይ እንደ ልቡ መሆን የማይችልበት ምክንያት ሌላ የሚኖርለት አላማ የሚኖርለት ቤተሰብ የሚኖርለት ትዳር የሚኖርለት ግብ ስላለ አይችልም መንቦጫረቅ አትችልም ምንም ከሌላቸው ሴቶች እኮ እንደዚህ አይነት ሴት መንቦራጨቅ አትችልም ምንም እንደማያጣ ከሚያስብ ሰው ጋርና ምንም ነገር ቢወሰድበት ግድ ከማይሰጠው ሰው ጋር እንደመከራከር እንደመጣላት ከባድ ነገር እንደሌለ መቼም የምታውቁት ይመስለኛል በሌላኛው ሳይድ ጤናማ ትዳርን ሜንቴን ለማድረግ ስትራይቭ የሚያደርጉ ሴቶች ብዙ ጊዜ ሶሻል ሚዲያ ላይ ወጥተው የማይሟገቱበት ምክንያት ሶሻል ሚዲያ በጣም ኮራፕቲንግ ነገር ነው አቲቲዩዳችሁን ይቀይራል አመለካከታችሁን ይቀይራል አስተሳሰባችሁን ይቀይራል አልጎሪዝሙ መጥፎ ነው ሁሉ ጊዜ ጨለምተኛ እንድትሆኑ ያረጋቸዋል እና ሌላ ሳይድ ላይ ያሉ ሴቶች እንደው ስለሌሉ አይደለም አልጎሪዝሙ አንቺ የምትፈልጊው አይነት ነገር ስለሚሰጥሽ ነው ብሶት ላይክ ስታረጊ ብሶተኛ ወደ አንቺ ይመጣል ዓለም ሁሉ ብሶተኛ እንዲመስልሽ ትሆኛለሽ ግን it's not right እንደዛ አይደለም ጉዳይ እና እነዚህ ሴቶች ለምንድነው ፍለፊት ማትወጡት እኔ ራሱ መላቸው ሴቶች አሉ ለምንድነው ፐብሊክሊ ማትወጡት ለምንድነው እንዲማታረጉ ለምንድነው የሚኖሩለት አላማ አላቸው የሚኖሩለት ትዳር አላቸው የሚያስፈቅዱት ባል አላቸው ህይወት አላቸው እንዲና እንዲሚሉት ነገር ስላላቸው እንደልባቸው ስድድብ ቦታ ላይ እንደልባቸው ስርዓት አልበኝነት ቦታ ላይ መገኘት አይችሉም እና አስባችሁታል ጤናማ ትዳር ያላቸው ሰዎች ጤናማ ህይወት የሚኖሩ ሰዎች እንደው ትንሽ ጊዜ ተርፏቸው ሶሻል ሚዲያ ላይ ቢኖሩ እኮ ይሄ ሁሉ ቶክሲሲቲ እንደዚህ አይሰራጭም ነበር ይሄ ሁሉ ጥቅም ፈላጊ ሴቶችን አያታልልም ነበር እና ደስ የሚለኝ ነገር the more እንደዚህ አይነት ነገር ፕሬዝ ባረግን ቁጥር ሴቶች ትዳርን መፈለጋቸው ሴቶች ሚስትነትን መፈለጋቸው ሴቶች ባልን መፈለጋቸው publicly vulnerable ሆኖ በገለጹ ቁጥር ሌሎች ሴቶች it's okay ለካትዳርን መፈለግ it's okay የምንለው ነገር ይበዛል I love Whoopi's quote where she said I don't want somebody in my house
I relate to that. I don't want nobody in my damn house. Baby, listen to me. Girl. Now you're talking. It's so good. You keep talking about all these relationships, but I'm like, what the last time I had? It's not even that. It's just that I have fought to if I get this peace that I have. That's right. I protect it fiercely. That's right. Fiercely. Even to the point where it's like, hey, girl, let's go out. If I leave my house and come to where you are, is that going to disturb my peace? Like, those are the questions I ask. No, that is the big question for me and anything when I'm thinking about dating is, are you going to disrupt the that's going on over here? Because I don't want no disruption. I'm cool with the getting to know and an enhancement, but I don't want any disruption. And it's like, you don't want to be so stringent because you know that, okay, there's some tips and bumps, but it's like, I'd rather just be chill with me. Like, my mom used to always say, I could do bad all by myself. That part. I did a movie. ይሄንን ቪዲዮ አይቼ ባለፈው በጣም ገርሞኝ ነበርና ኪኪ ፓልመርን የምታውቋት ይመስለኛል። በጣም ጎበዝ አክትረስ ናት። በጣም ኢሚቴት ስታደርግ በጣም ጎበዝ ናት። እና አካሄዷ እንደነ ቴራጂ አለመሆን አትችልም። እንደነሱ አለመሆን አትችልም። አሁን ላይ ያው እንግዲህ ያለችበት ትዳር ጤናማ አልነበረም። ሰው ተለያይተዋል ምናምን። አሁን ላይ ከሀሳባቸው ጋር የምትስማማላቸው ሰዎች እንደ ቴራጂ አይነቶቹ ናቸው። ቴራጂን መቼም በፊት እንዴት እንደምወዳት ነግራቸዋለሁ አይደል? እኔ በፊት ቦስ ቤብስ የመሆን ዲዛይር ስለነበረኝ የዛሬ 15 ዓመት አካባቢ የሷን ፊልም ሁሉ የለቀምኩ ነበር ባየው። ያላየሁት አንድ እንደሌለ እርግጠኛ ነኝ። ከኢምፓየር እና ከአንዳንድ ግብረ ሰዶማዊነትን በጣም ከሚናገር ቪዲዮ ውጪ ብዙዎቹን አይቻለሁ። እና አሁን ኪኪ ፓልመር ልትሆናቸው የምትችላቸው ሰዎች እንደዚህ አይነት ሴቶች ናቸው። ብቻቸውን የሆኑ ኮመን ግራውንድ ያላቸው እኔ ሰላሜን ማስጠበቅ ነው ፈልገው እኔ ከንትና ከውዲ ጎልበርግ የገባኝ ነገር ምንድነው ብቻዬን ነው መሆን የምትፈልገው ስትል አይገረት እሱ ነው የገባኝ። በቃ ሚዝሪ ላቭስ ካምፓኒ ማለት ይሄ ነው። ጤናማ ያልሆኑ ሰዎችን አይዶላይዝ ባረግን ቁጥር ጤናማ ያልሆኑ ሰዎችን ያያየን ባደግን ቁጥር እነሱን አስፓየር ማድረጋችን አይቀርም። የነሱን የህይወት ላይፍ ስታይል አለመከታተላችን አይቀርም። ብዙ ሰው ደግሞ ህይወቱ ላይ ከመስራት ይልቅ ነገሩን ከማስተካከል ይልቅ መራርነትን ምርጫው አድርጓል። ስድብን ምርጫው አድርጓል። ጥላቻን ምርጫው አድርጓል። ኢንስቴድ ኦፍ ራሷ ላይ ከመስራት አንድ ሴት አካውንተብል ከመሆን ይልቅ እሱ የምትላቸው ብዙ ጉዳዮች አሏት። እሱ እኮ እንዲያርገው ነው፣ እሱ እኮ እንዲ ብሎ ነው። አምናት ሳይኝ ወንዶቹ ጥፋት አያጠፉም አይደለም። በጣም ሆረብል የሆነ ስተት ይሰራሉ። ግን ወደ ራሳችን እንዳንመለከት የሚያደርገን አንዱ ነገር ሰበበኝነትና የምናያቸው ሰዎች መራር መሆናቸው ነው። የምንሰማቸው ሰዎች መራር መሆናቸው ነው። እና እንዲህ መራርነትን ከምትሰሙበት ትዳር ምን ያደርጋል፣ ወንድ ልጅ ምን ያደርጋል ምናምን ከሚለው ፕላትፎርሙ ላይ አልወስድሽም ያሉ እንደዚህ በእንባ በለቅሶ ኤክስፕረስ የሚያደርጉ ሴቶችን እንደማየት ሂል የሚያደርግ ነገር የለም።
ሴት ለካ የወንድን ፍቅር ሎንግ ታረጋለች፣ ሴት ለካ ትዳርን ትፈልጋለች፣ ሴት ለካ ሆፕ የምታረገው የምትጠብቀው ሰው አለ የሚለውን ነገር ይዘራባቸው። ከዛ ውጪማ እንዴ ወንድ ምን ያደርጋል ወንድ እኮ ማለት ምናምን የሚሉትን ነገሮች ነው የምታዩት። እና ሴቶችዬ በማስ የሚደረገውን ይሄ እናንተን ኮምፎርታብል እንዲያረጋችሁ የሚደረገውን ጩኸት፣ ጭቅጭቅ፣ ጥሪ አትስሙ። እውነት እናንተ የሚጠቅማችሁን ራሳችሁ ታውቃላችሁ። የሚጠቅማችሁ ማን እንደሆነ ታውቃላችሁ። ለኮምፎርት ብላችሁ ከተጠያቂነት ለማምለጥ ብላችሁ የማይመች መንገድ ላይ አትዩ። ዛሬ ላይ የምትሰሩት ስህተት ነገ ዋጋ እንደሚያስከፍላችሁ እያወቃችሁ እያንዳንዱን አካሄዳችሁን በጥንቃቄ አድርጉ። ትዳርን መፈለግ፣ ባልን መፈለግ ጤናማ ነገር ነው። ፒክሚ መሆን አይደለም። ፒክሚ መሆንም እንኳን እሰይ ጎሽ እንኳንም ፒክ ተደረግሽ እና ብቻሽን ለመኖር ነበር ሀሳብሽ እና እስከ መጨረሻው ያለ ወንድ ለመኖር ነበር ሀሳብሽ ነው ከሴት ጋር ለመሆን ነበር ሀሳብሽ። እና I'm so grateful በጣም ደስ ብሎኛል ይሄንን ስላየው። እና እውነተኛውን የውስጣችሁን ስሜት የሶሻል ሚዲያ ክላውድ የሶሻል ሚዲያ ጩኸት አይደብቅባችሁ። ወንድ ያለ ሴት፣ ሴት ያለ ወንድ መኖር አይቻልም። we're interdependent independent አይደለንም። ኢንዲፔንደንት መሆን አንችልም። ኢንተርዲፔንደንት ነን። ስለዚህ አንዱ ያለ አንዱ መኖር ስለማይችል አንዳችንን ሴሌብሬት እያደረግን የአንዳችን መገኘት ሙላታችን እንደሆነ እያሰብን ወንድንም ሴትንም እየተከባበርን እንኖር። ወዳችኋለሁ።